የአገር መንግስት ግንባታ ኢትዮጵያ ውስጥ ትንሽ ኮምፕሊኬትድ ነው። በእርግጥ የትኛውም ሀገር ሲገነባ ኮምፕሊኬትድ የሆኑ የተለያዩ ፕሮሰሶችን ያልፋል። ኢትዮጵያ የሚባለው አገር አንዴ ይሰፋል፣ አንዴ ይጠባል ብሎ ነው የሚያስቀምጠው። ማዕከላዊ መንግስት በጠነከረ ጊዜ ይሰፋል፣ ማዕከላዊ መንግስት ሲደክም ይጠባል። ያለፈው ስርዓት ኦኬ በቃ ይሄ ነው ባህሪው ነው መገለጫው ነው ብለን ደምድመናል። ግን አሁን ደግሞ አገር እንምራ አገር ስጡን እያሉ ያሉ ሰዎች ያን አይነት ሐሳቤ ያን አይነት አመለካከት ይዘው መጥተው አገሪቷን ተቆራርሳ ለመጨረስ የሚያስችሉ ወይም ደግሞ ተቆራርሳ እንድታልቅ የሚያደርጉ አይነት አጀንዳዎችን ይዘውም እየመጡ የማንነት ጥያቄን ከመመለስ ይልቅ በተለያዩ ማንነቶች መካከል መጠራጠርና የታሪክ ሽሚያ የታሪክ መቃቃሮችን መፍጠር እንትን ተጠቀሙና ግባት ነው ያደረገው። ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። በምቹ ሚዲያ ፕሮግራሞቻችን የተለያዩ እንግዶችን ከሁሉም አቅጣጫ ላይ እያቀረብንላችሁ ሀሳባቸውን አብረን ቆይታ የምናደርግ ይሆናል። በዛሬው ቆይታችን እንግዲህ ዶክተር ታማኝ ወይሶ ወይም ደግሞ በቲክቶክ የማህበራዊ ትስስር ገጹ ላይ አውዛ ከተባለና የተለያዩ ተጽዕኖችን በመፍጠር ከዛም ባለፈ ደግሞ መልእክቶችን በማስተላለፍ የምናውቀው ወንድማችን ስቱዲዮአችን ተገኝቷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው አውዛን እንግዲህ በተለያዩ የማህበራዊ ሚዲያ ገጾች በተለይም በቲክቶክ ላይ በስፋት ታውቁታላችሁ። ከሀገር ውስጥ ጉዳዮች እስከ መካከለኛው ምስራቅ፣ ከመካከለኛው ምስራቅ እስከ ሁሉም የዓለም መዳረሻ ላይ የሚነሱ አዳዲስ መረጃዎችን እንግዲህ ከራሱ እይታ አንጻር የተለያዩ መረጃዎችን በማንሳት የተለያዩ መልእክቶችን ያስተላልፋል። እንግዲህ ይህ ዶክተር ታማኝ ይህንን ሀሳቦች የሚያቀርብባቸው መንገዶች ደግሞ የብዙዎቻችንን ትኩረት ከቅርብ ጊዜያት ወዲህ እየሳበም ይገኛል። ከዚህ በስተጀርባ እንግዲህ ያለፈ ታሪኩን ወይም ደግሞ ዶክተር ታማኝ ማን ነው? ምንስ ተምሯል? ዛሬ ላይ ለሚሰራቸው መረጃዎች የታሪክ መነሻ የሆኑ የኋላ ጊዜያቶች ውስጥ ምን ይመስላሉ የሚለውን ይገልጽልንና አብረን ቆይታ የምናደርግ ይሆናል። መልካም፣ ስለጋበዛችሁኝ አመሰግናለሁ። ስሜ እንደተናገራችሁ ታማኝ ወይስ ይባላል። የተወለድኩበት ያደግኩበት ምዕራብ በሚባልበት ጋሞ ዞን ላይ ነው። በዛው ነው ትምህርቴንም የተማርኩት። የመጀመሪያ ዲግሪንም በአርባ ምንጭ ዩኒቨርሲቲ ታሪክ ተማሪ ነበርኩኝ። ከዛ ወዲያውኑ እንደተመረኩኝ በሚዛን ቴፒ ዩኒቨርሲቲ የታሪክ መምህር ሆኜ ነው የተቀጠርኩት። እዛ ነው አብዛኛው ጊዜን ወጣትነቴን ያሳለፍኩት ማለት ነው። የሁለተኛ ዲግሪን ከአዲስ አበባ ዩኒቨርሲቲ እንዲሁ ተመርቄያለሁ። ሶስተኛ ዲግሪን ወይም ፒኤችዲን ከህንድ ሀገር ከሚገኘው ከፓንጃብ ዩኒቨርሲቲ ፓቲያላ ተመርቄያለሁ። የቲዮሎጂ ተማሪም ነኝ። የሁለተኛ ዲግሪ የማስተርስ ቲዮሎጂ ተማሪ ነኝ። በእርግጥ ቴሲስ ምናምን ስላልጨረስኩኝ ቲዮሎጂ ጨርሻለሁ መናገር አልችልም። ግን ያው እነዚህ ኢንተረስት ኤሪያዎች ናቸው። ታሪክ ማርኬቲንግ ጋር ተገናኝቶ የትራቨል ቱሪዝም ጋር ተገናኝቶ እና እንደዚህ አንዳንድ ማህበራዊ ጉዳዮች ላይ አስተያየት እሰጣለሁ። ዶክተር ታማኝ መነሻው ምዕራባውያ ከዛ ደግሞ መዳረሻውን ህንድ ፓትላንድ ፓቲያላ ከተማው ፓቲያላ ነው። ያው ፓንጃብ ዩኒቨርሲቲ ፓቲያላ ይባላል። ፓቲያላ ድረስ አድርጎ እንግዲህ ባለፉት የወጣትነት ጊዜ ቆይታዎችን አድርጓል። ከሚሰጠ መረጃዎች ጀርባ ያሉ የታሪክ ማስረጃዎች እና የታሪክ ሀሳቦችም የሚቀርቡበት ካሉ የታሪክ ባክግራውንዶች የተነሳ እንደሆነም እንግዲህ ከዚሁ መገንዘብ እንችላለን። በዛሬው ቆይታችን እንግዲህ ከዶክተር ታማኝ ጋር ሀገረ መንግስት ግንባታ እንዲሁም ደግሞ አሁን ላይ ያሉ የሀገረ መንግስት ጉዳዮቻችን ምን ይመስላሉ የሚለውና በስፋት ደግሞ ከቀናት በኋላ የሚካሄደው 7ኛው ሀገራዊ ምርጫን በተመለከተ አብረን ቆይታም የምናደርግ ይሆናል። እንግዲህ ዶክተር ታማኝ ዶክተር እያልኩ ልጥራለን። እንዴት ነች? አንተም ዶክተርን አውዛም ማለት አውዛ የምትለው ትንሽ ለኔ አፌ ላይ ከበድ ትለኛለች። ቀለል ያለ ነበር። እንዴት እንደከበደ ቀለል ስላለች ያው እኔ አንዳንድ ሰዎች የማይገምቷቸው ነገሮች አፌ ላይ ከበድ ይሉኛልና ከዶክተር ጋር አብረን ቆይታ የምናደርግ ይሆናል። ሀገረ መንግስት ግንባታችን አሁን ላይ ባለው የኢትዮጵያ የፖለቲካ ሁኔታ፣ አሁን ላይ ሀገራችን በደረሰችበት ሁኔታ እንዲሁም ደግሞ ዓለም በጥቅሉ ሀገረ መንግስት ግንባታ ላይ የሚግባባባቸው ጉዳዮች አሉና እንደ ሀገር የሀገረ መንግስት ግንባታችን ምን ይመስላል?
ወይስ ደግሞ አገረ መንግስት ግንባታ ላይ እየተሰሩ ያሉ ስራዎች ከዚህ ቀደም በነበረው ስርዓት ላይ ምን ይመስሉ ነበር? በጥቅሉ የአገረ መንግስት ግንባታና ኢትዮጵያውን ያለችበት ሁኔታ ምን ይመስላል የሚለው ላይ ከዶክተር ታማኝ ሀሳብ እንስማ። የአገረ መንግስት ግንባታ ኢትዮጵያ ውስጥ ትንሽ ኮምፕሊኬትድ ነው። በእርግጥ የትኛውም ሀገር ሲገነባ ኮምፕሊኬትድ የሆኑ የተለያዩ ፕሮሰሶችን ያልፋል። አንድ ጸሐፊ ካልተሳሳትኩ ሜኪንግ ኦፍ ሞደርን ኢትዮጵያ የሚል መጽሐፍ ላይ መስለኝ የቆየ ጊዜ ካነበብኩኝ የኢትዮጵያ ሀገረ መንግስት ግንባታን በደንብ ያትታል እና ምን ይላል? ኢትዮጵያ የሚባለው ሀገር አንዴ ይሰፋል፣ አንዴ ይጠባል ብሎ ነው የሚያስቀምጠው። ማዕከላዊ መንግስት በጠነከረ ጊዜ ይሰፋል፣ ማዕከላዊ መንግስት ሲደክም ይጠባል ያለ ከጥንት ጊዜ ጀምሮ ምን ያክል ሰፊ እንደሆነች ከዛ የጠበበች እንደመጣች ይናገራል። እና እነዚህ የተለያዩ መንግስታቶች የሚያራምዱት ፖሊሲ ለሀገሪቱ መጥበብና መስፋት ምክንያት ሆኗል። ግን አንድ ነገር በዚህ ሀገር ግንባታ ውስጥ የተረዳ ነው ምንድን ነው? ኢትዮጵያ ውስጥ የተለያየ ፖለቲካ አመለካከት አለ። የብዙ ብሔር ብሔረሰቦች ሀገር ናት። የተለያዩ ሃይማኖቶችም አሉ እና ግን የታሪካችንን ካየን በጣም እንደሚባለው በመከባበር ላይ በብዛት የቆየ አይመስለኝም። ለዛም ይመስለኛል ብዙ የብሔር ማንነት ተጨቆነብኝ የሚል፣ የመሬት ጥያቄ አለብኝ የሚል፣ የሃይማኖት ጥያቄ አለብኝ የሚል ብዙ ሙቭመንቶችን ተመልክተናል። የማንነት ጥያቄዎች ስፔሻሊ ደግሞ አሁን አንተም ተወልደህ ካደግክበት ዞን ጋርም ተያይዞ ይነሳሉ። የብሔር እውቅና ይሰጣል የሚሉ ሀሳቦች ይነሳሉ እና የሀገረ መንግስት ግንባታው ጋር አንዴ ይሰፋል አንዴ ይጠባል የምንለው እውነት ነው የምንልባቸው ደረጃዎች አሉ። አሁን ላይ ባለው በኛ የሀገረ መንግስት ግንባታ ሂደት ላይ ግን ከዲሞክራሲ ጋር የሚያያይዙ አሉ። የማንነት ጥያቄዎች የተለያዩ የሚነሱ የባህል የምን ታሪኮች ከዲሞክራሲያዊ ልምምዳችን ማደግ ጋር ተያይዞ ነው ይባላል እና ዲሞክራሲያዊ ምህዳሩ የሀገረ መንግስቱ መመቻቸት ደግሞ በአንድ የነበሩ አካላትን ወደ መበተን የሚያስሄዳቸው አዝማሚያዎች አሉ ብሎ የሚያነሱም አሉ። ይሄን አሁን አንተ እንዴት ነው የምታየው? የኢትዮጵያን ታሪክ ካየን ያው እንግዲህ ከመስፋቱ ከመጠበቡ አንጻር የመጨረሻው መንግስት በህወሓት ስመራ የነበረው መንግስት ምናልባትም ትንሿን ኢትዮጵያ ጥለው ነው ሄደው። ኢትዮጵያ ብዙ ጊዜ በእርግጥ ባህረ በር ያጣችበት የተቆለፈችበት ጊዜያቶች አሉ። ግን እንደዚሁ ዘመን ጂኦግራፊካሊ ትንሽ የሆነች ሀገርና የመተንፈሻ የባህር ያጣችበት ጊዜ የለም። ግን ይሄኛው መንግስት ይሄ አሁን የመጨረሻውን ትንሿን ኢትዮጵያ ጥሎ የሄደው መንግስት እንደ መታገያ ይዞ የተነሳው የማንነት ጉዳዮችን ነው። ሀገሪቱ ውስጥ የብሔር ጭቆና አለ፣ የመሬት ጥያቄ አለ የሚል ነው። ይህን ጥያቄ ለመመለስ ግን ለጠጠው ነገሮች ለጥጦት የማንነት ጥያቄን ከመመለስ ይልቅ በተለያዩ ማንነቶች መካከል መጠራጠርና የታሪክ ሽሚያ የታሪክ መቃቃሮችን መፍጠር እንትን ተጠቀሙ እና ግባት ነው ያደረገው። ስለዚህ የማንነት ጥያቄ ኢትዮጵያ ውስጥ አሉ፣ ለመመለስም ተሞክሯል። ግን ለመመለስ የሄደበት መንገድ ዲስትራክቲቭ ነው የነበረው በመካከላቸው እና የአገር ግንባታ ሂደቱን በተለይ ከቅርብ ጊዜ ወዲህ በዚህ ወይ ነው የምረዳው። ማንነት ጥያቄ ኢትዮጵያ ውስጥ ነበር፣ ምንም ጥያቄ የለም። ኢቭን የሃይማኖት ጥያቄም ነበረ፣ የብሔር ምናምን ሳይሆን የሃይማኖት ጥያቄ ነበረ። የእስልምና እምነት ተከታዮች የሚያነሱት ጥያቄ አለ፣ የፕሮቴስታንት እምነት ተከታዮች የሚያነሱት ጥያቄ አለ። ይህን ሁሉ ጥያቄ ይዘን ግን ያው ደስ የሚለው ምንድነው አልተበታተንም። በተወሰነ መልኩ ያው ቆርጦ ያው አጠባውናል፣ ከአንገት በላይ ቆርጦ። የኢትዮጵያ የማንነት ጥያቄ የሚፈታው አንገት በመቁረጥ ነው ወይም ኤርትራን ነፃ በማውጣት ነው የሚል ድምዳሜ ላይ ምን እንዳደረሳቸው ባላቅም በዛ ወይ ለመፍታት ሞክረዋል። ያንን የኢትዮጵያ ሀገር ግንባታ ላይ በጣም ኔጌቲቭ የመገንቢያ ዘዴ ብየዋለሁ። ያለፈው መንግስት ኔጌቲቭ ገንቢ ነው እሱ። ሀገርን በመቁረጥና በማፍረስ የማንነትና የመሬትና የብሔር ጥያቄ ይመለሳል የሚል አመለካከት የነበረው በኢትዮጵያ ጥቁር ታሪክ ብዬ ነው የምንረዳው። ኦፍኮርስ አሁን ይህ በህወሓት ዘመን በነበረው የሀገረ መንግስት ግንባታ ላይ አንተ እንዳልከው ላይክ ኢትዮጵያን ያሳነሳት ከማሳነስም ባለፈ ደግሞ የ30 ዓመት ቁስል የ30 ዓመት ጥያቄ ትቶብን ሄደ። ኢኮኖሚያችን ላይ
ጀርባው ላይ የተቀመጠ ነገር ያስቀመጡበት ያለ ባህር በር ያለ ቀይ ባህር እንድንቀር ያደረጉ ኢቭን አሁን ኤርትራ የኢንዲፔንደንሲ በዓላቸውን ሲያከብሩ ጭምር በምን አይነት መንገድ በምን አይነት ስቶሪ ቴሊንግ ነው ከኢትዮጵያ ለመውጣታቸው ራሷን የቻለች ኤርትራ ሀገር እንደነበረች ለመውራት የሚያደርጉት ጥረት ያን ከሰሩ በኋላ ኢቭን ያን ስህተት ሰርተው ትውልድ እየጠየቀ ባለበት ሁኔታ ላይም ደግሞ አሁን ላይ ደግሞ ሌላ ታሪክ ለመስራት ያን ታሪክንም ደግሞ ኢትዮጵያን ለማሳነስ በቃ እየቆራረሱ እንደ ዳቦ የመበተን አይነት አዝማሚያ ያላቸውን ነገሮች እየታዘብን ያለ ነው። በጥቅሉ ያለፈው ስርዓት ኦኬ በቃ ይሄ ነው ባህሪው ነው መገለጫው ነው ብለን እንደምድመናል። ግን አሁን ደግሞ ሀገር እንምራ ሀገር ስጡን እያሉ ያሉ ሰዎች ያን አይነት ህሳቤ ያን አይነት አመለካከት ይዘው መጥተው ሀገሪቷን ተቆራርሳ ለመጨረስ የሚያስችሉ ወይም ደግሞ ተቆራርሳ እንድታልቅ የሚያደርጉ አይነት አጀንዳዎችን ይዘውም እየመጡ ዲሞክራሲ የለጠጠው ሁኔታ ዲሞክራሲ የሰጠው ድል ማለት ነው። እነዚሁ አካላት ስለ ሀገረ መንግስትና የብሔረ መንግስት ግንባታም ደግሞ እኛንን አጀንዳውን ልናነሳ የሚገባው የሚል ሀሳብም ያንጸባርቃሉ እና አሁን ባለው የፖለቲካ ሁኔታ መኖርና ማውራት የሚለያይበት ፖሊሲክና የምትራመደው እርምጃ የሚለያይበት ሆኗል። ስለዚህ አሁን 7ኛው ሀገራዊ ምርጫ ጋር አያይዘን እንኳን ስናነሳው የሀገረ መንግስት ግንባታ ላይ የፖለቲካ ፓርቲዎች ምንድነው ሀሳባቸው? ምን አይነት ሀገር ነው የሚገነቡት? ኢትዮጵያን አሁን ካለችበት ሁኔታ ወዴት ነው የሚወስዷት? ወይስ ደግሞ ምንድነው ሊያደርጓት የሚችለው የሚለውን ግልጽ አድርገን ማየት የምንችልበት ደረጃ ላይ ደርሰናል ያስባለሁ። የኔ ሀሳብ ብቻ ሲሆን ደግሞ ብዙዎችም በዚህ ሀሳብ ይስማማሉ። አሁን ምንድነው የነሱ እቅድ ማለት የትኛዋን ሀገር ይገነባሉ? ምን አይነት ሀገር ይገነባሉ ብለን ስናየው ታማኝ ምንድን ነው የሚለው ያው ለረጅም ጊዜ ኢትዮጵያ ውስጥ ያለው ሁለት አይነት አመለካከት ነው በሀገር ግንባታ ዙሪያ። አንደኛው አመለካከት ምንድን ነው? የኢትዮጵያ ብሔር ብሔረሰቦች የተለያዩ ህዝቦች እና የራሳቸው መንግስት የራሳቸው አገር እንደ ማንኛውም ነፃ ሀገር መንግስት የነበራቸው ቴሪቶሪ የነበራቸው ህዝብ የነበራቸው ናቸው። ስለዚህ በኃይል ነው የተሰበሰቡት ብሎ የሚያስቡ አሉ። እነዚህ ጽንፍ የወጡ እንደነ ህወሓት እንደነ ኦነግ ምናምን አይነቶች እነዚህ የሀገር ግንባታው የተሳሳተ ስለሆነ ወደ ቀደም ማንነታቸው መመለስ አለባቸው። ወደ ቀደም ማንነት ማለት ነው መበተን ማለት ነው። የራሱን ሀገር ይዞ መውጣት አለበት። ስለዚህ የኢትዮጵያ ሀገር ሆና ማለት ነው እነሱ ወክለነዋል የሚሉት አካል ሀገር ነው ራሱ ነፃ ነበርን ነው ሀገር ነበርን በግድ የተሰበሰብን። ስለዚህ መፍትሄው ለሁሉ ሀገር መስጠት ነው የሚል አንድ ኃይልና የመበተን ሀሳብ ነው ያላቸው። ሌላኛው አሁን ግራጁዋሊ እየተዳከመ የመጣ አስተሳሰብ ነው። አይ ድሮም ቢሆን ሀገር አልነበራችሁም፣ የራሳችሁ ልዩ ማንነት የላችሁም፣ አንድ ልሙጥ ህዝብ ነን ብሎ የሚያስበዋሉ። በጣም ደግሞ ጫፍ ስረግጡ ደግሞ አንድ ሃይማኖቱን ለመስጠት የሚሞክረዋሉ። በብዛት እሱን ግን አልመለከትም። ግን አሉ ታይኒ ፖርሽን ኦፍ ሶሳይቲ ውስጥ ቢሆኑ ወስዶ እና አሁን የመጨፍለቅ አስተሳሰብ ያለው አለ፣ የመበተን አስተሳሰብ ያለው አለ። እነዚህ የመበተን አስተሳሰብ ያላቸው አካላት በብዛት ካያችሁ ከውጭ ኃይል ጋር ይሰማራል። አሁን እንዲሁ ቀለሙ ይለያያል እንጂ ምርጫው በእነዚህ በሁለቱ መካከል ነው። የመጨፍለቅ አለ፣ የመበተን አለ። መሀል ላይ ያሉትን ነው በብዛት የተቸገር ነው ማግኘት የተቸገር ነው። ወይ አልጨፈለቁ ወይ አልበተኑ። አይ መሀል ላይ ያለው ይሄ ኢትዮጵያን ላድን የሚችለው ኃይል እዛ ጋር ነው ያለው። የብሔር ማንነትንም የሃይማኖታዊ ብዝሃነትንም ይወስዳል። ሀገራዊ አንድነትንም ማስጠበቅ ይፈልጋል። አሁን ከነዚህ ሁለቱ ጋር መሀል ላይ ያለው ኃይል ነው ትግል የገጠመው። ኢትዮጵያ ታሪክ በዚህ ውስጥ ነው የምኖረው፣ በሶስቱ አካላት ነው። ለኢትዮጵያ ሕዝብ አሁን ምርጫ ላይ የቀረበው ከነዚህ ውስጥ የቱን ትመርጣለህ የሚለው ነው። ግን አሁን ባለው የምርጫ ሁኔታ ላይ ላይክ የፖለቲካ ፓርቲዎቹን አንዳንዶቹን ስናያቸው በታኝ የሚል ድምዳሜ ላይ እንዳትደርስ የመበተን አጀንዳ ይነሳና ልክ በታኝ የሚል ድምዳሜ ልትሰጠው ስትል ይታጠፋሉ ወይ የሆነ ነገር ውስጥ ይደበቃሉ። ይሄ መጨቆን ያለውንም እሱንም አድርገው ይሄዳሉ፣ የሆነ ነገር ውስጥ ይደበቃሉ። መሀል ላይ ያለው አካሄድ ትክክል ነው ማለት አይፈልጉም፣ ግን ደግሞ አማራጭ እንደሌለም ያውቃሉ፣ መሀል ላይ ካለው ውጭ ማለት ነው። አሁን ላይ ባለው ሁኔታ እኔ የሚታየኝ
የፖለቲካ ፓርቲዎቹ የምርጫውን መርሃ ግብር ለማስፈጸም የመጡ ይመስለኛል። በቃ ራሳቸው እንደ ፓርቲ ራሱ እቅዳቸው ምርጫውን ተሳትፎ መሄድ እንደዛ የሚያስብሉ አይነት ዝግጅቶች አይተናል። የተወሰኑ አሉ። ጠንካራ ሀሳብ የሚያነሱ አሉ። ሰፊው ግን ከፖሊሲ አንጻር እንኳን ስታዩ ህዝብ እንዲመርጠው የተጠና ፖሊሲ አይመስልም። ገና እናየዋለን በሂደት ላይ ነው የሚል ፖሊሲም እኮ አለ። እሱ የቆየ እኮ ነው። ድሮም ነበረ እያዩት ቆይተው ያው ለመሳተፍ እና ያው ከምርጫ ቦርድ የሚሰጥ ነገር አለ። እሱ ለመቀራመት የመጡም አሉ። ግን ዞሮ ዞሮ የኢትዮጵያ ታሪክ በዚህ ውስጥ ነው የሚወጠረው። ለምሳሌ አንድ ተወዳዳሪ ኢህአፓ ነው። ኢህአፓ ሁላችንም እንደምንረዳው ሂስቶሪካሊ ከበታኝ ወገን ነው። ምክንያቱም ኢህአፓ ምንድን ነው የሚለው የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው። ኢትዮጵያ የምትባል ሀገር ኤርትራን ቀኝ ገዝታለች፣ ጨቁናለች። ስለዚህ ፎር ሳም ሪዝን አይ ዶንት ኖ ኤርትራ ነጻ ስትወጣ የኢትዮጵያ ጥያቄ ይመለሳል የሚል አመለካከት ይዞ ነው የመጡት። ይሄ የነሱ ብቻ ሳይሆን ህወሓትም አገርን እንገነባለን ብሎ ሲመጣ የኢትዮጵያ ጥያቄ የሚፈታው የኤርትራ ነጻ በማውጣት ነው ብሎ ያምናል። እንዴት እንደሚገናኝ አላውቅም። የባህር ጥያቄ እኮ ያፓ ያለው በኤርትራና በኢትዮጵያ መካከል የባህር ጥያቄ ላይ በአቋም ደረጃ አላስቀምጥም። አያስቀምጥም፣ ኮንፊደንሱም የላቸውም። ግን አይተህ ከሆነ ቅርብ ጊዜ መግለጫ አውጥቷል። ያፓ መግለጫውን መነሻ አድርገው በነበሩ ቃለመጠይቅ ፕሮግራም ነበራቸው። ዋና ሰብሳቢና ጸሐፊዋም ተገኝተውበት ነበርና ከጋዜጠኞች ለቀረበላቸው ጥያቄ አሁን እነሱ እያሉ ያሉት ኢህአፓ ባለፈው ዘመን ሰርቶታል የተባለውን ስህተት አካል አይደለንም፣ እኛ የዛ ትውልድ አይደለንም፣ በዛኛው ልትይዙን ወይም ደግሞ በዛ ጌታ ልታዩን አይገባም ይላሉ። ግን ፓርቲው ድሮ የነበረውን አቋም አልቀየረውም። ስቲል አሁን ድረስ ተማምነውበት ነው የገቡት። ስለዚህ ታሪኩንም ይጋራሉ ማለት ነው። ታሪኩን ሰራኸውም አልሰራኸውም ያን ታሪክ የምትደግፈው ከሆነ የታሪኩ አካል ነው። እያየን እኮ ነው። አሁን ኤርትራ ላይ የያዙትን አቋም እያየን ነው። ሻዕቢያ ላይ የያዙትን አቋም እያየን ነው። ሱዳን ላይ የሚያራምዱትን አቋም እያየን ነው። ይሄ ኃይል ሶማሌ አሁን ከሶማሌ ውስጥ ያሉ የተለያዩ ኃይላቶች አሉ፣ የጸረ ኢትዮጵያ አቋም ያላቸው። እነዛ ጋር ይስማማል። አሁን እኮ ኢህአፓ ፓርቲው እኮ መቀጠሉ ችግር የለውም። ነገር ግን ሲቀጥል የነበረውን የታሪክ ጥፋት አርሞ መቀጠል ይችላል። ብዙ ዓለም ላይ ብዙ ፓርቲዎች እኮ አሉ ስሌቨሪ ላይ የተሳተፉ፣ የነጭ የበላይነት ላይ የተሳተፉ ብዙ ታሪክ ያፈረሱ ፓርቲዎች አሉ። ነገር ግን ራሳቸውን አድሰው ለምሳሌ አሜሪካ ውስጥ ዲሞክራቲክ ፓርቲ መውሰድ ይችላል። ስሌቭ ኦነሮች ናቸው። ስሌቨሪ እንዳይጠፋ ሲታገሉ የነበሩ ናቸው። ግን ያንን ይቅርታ ጠይቀው አርሞ ከአሁን ወዲህ በሰው ልጅ እኩልነት እናምናለን፣ የጥቁርና የነጭ እኩልነት እናምናለን ብሎ ያንን ዜሮ አድርገውን ይቅርታ ጠይቆ ወደ ትክክለኛ መንገድ ገብተዋል። ኢህአፓ ይህንን የማድረግ ድፍረት አላገኘም። ድፍረት አለማግኘት ብቻ ሳይሆን አሁን እዚህ ጋር የድፍረት ጉዳይ አይደለም። መጀመሪያ ይቅርታ የመጠየቅ ዝግጁነት የላቸውም። እንደውም ብልጽግና ይቅርታ ይጠይቅ ህዝቡን 1 ሚሊዮን መኖሪያ ቤት እገነባለሁ ብሎ አልገነባም ብለዋል። የመኖሪያ ቤት ጥያቄ አንስተው ማለት ነው። የሀገር ታሪክ ላይ ግን የራሳቸውን የሆነ አሻራ ያሳረፉ ሰዎች፣ የሀገር ታሪክ ላይ መጥፎ የሚባል ገጽታ እንዲኖር ያደረጉ ሰዎች ይቅርታ የማለት ዝግጁነት አለመኖር ሳይሆን አሁን ላይ ይቅርታ ከማለት ይልቅ እነሱ እየመረጡት ያለው አሁን ላይ ያለነው እጩዎች ወይም ደግሞ አሁን ላይ ፓርቲውን የወከልን ሰዎች የዛ ታሪክ አካል አይደለም። አሁን እኮ ይሄ ቤት የመገንባት ትምህርት በሉ ጤና ምናምን እሱ እኮ አገራዊ ማንነት ላይ ከተስማማች በኋላ የሚመጣ ነው። ኢትዮጵያ ትቀጥል አትቀጥል፣ ኢትዮጵያ ለምሳሌ ባህር በር ያስፈልጋታል አያስፈልጋትም። በታሪክ አጋጣሚ ኢትዮጵያን የማይወዱ ኃይላት ቲፒኤልኤፍ ያደርገው ይህንን ነው። አሁንም ቢሆን ኢትዮጵያ ባህር በር እንዳይኖራት ብቸኛው እንቅፋት ለምሳሌ ቲፒኤልኤፍ እዛ ጥግ ላይ ቁጭ ብሎ እኔን እኛ ለሱ ይሞክር እያለ ሲያስፈራራት መለከት አጀንዳው እንዳይነሳ ነው የሚፈልገው። አሁን እሱ ከሀገራዊ እንትናችን አንጻር አልተስማማም። ይሄ ጸረ ኢትዮጵያ ኃይል ነው። ህወሓትም ማለት ኢህአፓም ታሪኩን ይቅርታ ጠይቆ ወደ ሀገራዊ አንድነት ካልሄደ ከዛ ጋር ነው የሚመደበው እና ለኢትዮጵያ ህዝብ ብቻ አይደለም እኮ አሁን ይቅርታም ይጠይቁ ኦፍኮርስ እሺ ጠይቁ ይባል። ይቅርታ ከመጠየቅ ባለፈ ደግሞ
ህዝቡ ይቅርታ እንዲያደርግላቸው ዛሬ ላይ ስለ ሀገር ማሰብ አለባቸው። የኤርትራን ጉዳይ የሚያዩበት መንገድ፣ የሱዳንን ጉዳይ የሚያዩበት መንገድ ያተያይ ችግር ብቻ አይደለም። የሀገርን ጥቅም ብሔራዊ ጥቅምን አሳልፈ ከመስጠት እስከ ሀገር ሉዓላዊነትን አደጋ ላይ የሚጥል አተያይ ያላቸው አካላት ይቅርታ ስለጠየቁ የኢትዮጵያ ህዝብ ጠንካራ የሚባል ፖሊሲ ያላቸው ወይም ደግሞ ጠንካሮች ናቸው ለሀገር ያስባሉ ሊላቸው አይችልም። እኔ ፐርሰናሊ ልላቸው አልችልም።